አራተኛ ቀኑን የዘለቀው ዘመቻ አርበኛ አደም አሊ አባናደው በሰሜንና ደቡብ ወሎ በርካታ ቦታዎችን እየተቆጣጠረ መሆኑን የፋኖ ቃል አቀባዮች እየገለጹ ነው። አሁን ጦርነቶቹ በደሴና በወልዲያ ዙሪያ እንደሆነ መረጃዎችም ያሳያሉ። የተገኙ ድሎች በፋኖ ኃይሎችና በህዝቡ ላይ ያሳደሩት ስሜት በሰሜን ወሎ ጉባ ላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ የድሮን ጥቃት ዛሬም መፈጸሙም እየተሰማ ነው። ይሄንና ሌሎች መረጃዎችን ለማጣራት ወደ ስፍራው ደውለናል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታውን አግኝቼዋለሁ። ፋኖ አበበ ስለጊዜ በኤምኤስ ተመልካች ስም ከልብ ነው የማመሰግነው። እኔም አመሰግናለሁ ወንድማይ። መልካም እንግዲህ ያው ዛሬ የምንነጋገረው የመስቀል በዓል ላይ ነው። እንኳን አደረሰ እግረ መንገዴ ማለት እወዳለሁ። ያው የሃይማኖቱ ስርዓት ስለሚካሄድ ከዛ ባሻገር አራተኛ ቀኑን በዘለቀው የዚህ የዘመቻ አርበኛ አደም አሊ አባናደው እንቅስቃሴ በጣም አስገራሚ አስደናቂ ድሎችን እያስገኘ እንደቀጠለ እየተሰማ ነው። እዛው ስፍራው ላይ ስላለ ቦታውንም ቀጠናውንም የጦሩንም የህዝቡንም ስለልቦና ታውቃለህ። እስቲ አራት ቀኑን ባጭሩን ገምግም ፋኖ አበበ። አመሰግናለሁ ወንድማገኝ። እንግዲህ በመጀመሪያ ለመላው ክርስትና እምነት ተከታይ እንኳን ለመስቀል በዓል በሰላም አደረሳችሁ ማለት ፈልጋለሁ። ከዛ በዘለለ እንግዲህ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ መስከረም 14 2018 ዓ.ም ማለዳ ጀምሮ ዘመቻ አርበኛ አደም አሊ ወይም አባናደው አውጀን በርካታ ትንቅንቅና ተጋድሎ እያደረግን እንደሆነ ይታወቃል። እንግዲህ በዚህ ዘመቻ በርካታ ድሎችን አስመዝግበናል። ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች የተመዘገቡበት ሁኔታ ነው ያለው። እንግዲህ በዘመቻው በምስራቅ አማራ ቀጠና ምኒልክ ዕዝ 5 ኮሮችና ማለትም ምስራቅ አማራ ኮር 1፣ ምስራቅ አማራ ኮር 2፣ ላስታ አሳምነው ኮር፣ ልጅ ኢያሱ ኮር እና ንጉስ ሚካኤል አሊ ኮር እንዲሁም የሚኒሊክ ዕዝ ልዩ ዘመቻ አጠቃላይ በጋራ በተመሳሳይ ሰዓት ውጊያ የከፈቱበት ሁኔታ አለ። አጠቃላይ በሰሜንና ደቡብ ወሎ አጠቃላይ ምዕራብ ወሎ እያልን የምንጠራው ቀጠና ከሸዋ ጫፍ ድረስ በርካታ ትንቅንቅና ተጋድሎዎች ናቸው እየተደረጉ ያሉት። በተለይ ሰሜን ወሎ ወልዲያ ከተማ ከፊል ላሊበላና ጋሸና አካባቢ ላይ ብቻ እንዲሰባሰብ በማድረግ ጠላትን እንዳየኸው በርካታ ትጥቆችን ከነፍስ ወከፍ ጀምሮ እስከ ሞርተር 120 ድረስ ተሽከርካሪዎችን፣ አምቡላንሶችን፣ ፒካፖችን፣ ኦራል ተተኳሽ የጫኑ ግብአት የጫኑ ሎጂስቲክ የጫኑ በርካታ ጦር መሳሪያ በርካታ ሰሜን ምስራቅ ዕዝ ቁልፍ የሚባሉ የሚተማመንባቸው ክፍለ ጦሮች ምርኮ ያደረግንበት ጭምር በርካታ ቀጠናዎችን ተቆጣጥረን የህዝብ አስተዳደር ጭምር እየዘረጋን ያለንበት በጣም ሰፊ ቀጠና የሚባል በመኪና ሄደን የማንዘልቀው ሰፊ የሚባል ቀጠና ተቆጣጥረን ያለንበት ሁኔታ ተፈጥሯል። በተለይ ሰሜን ወሎ፣ ደቡብ ወሎም እንደዚሁ በ11 ወረዳዎች ማለት ይቻላል በጣም በርካታ የቀበሌ ታዳጊ ከተሞችን የወረዳ መቀመጫዎችን ጭምር እየተቆጣጠርን የወሎ መዲና እንግዲህ የደሴ ከተማ ዙሪያ ወረዳው እስከ ትላንትና ምሽት ድረስ ወደ 8 ቀበሌዎችን የተቆጣጠርንበትና አጠቃላይ ይሄ ነው የሚባል ቦታ የቀረ የሌለበት ብዙ ድሎችን ያስመዘገብንበት ወታደራዊም ፖለቲካዊም አጠቃላይ ባለም አቀፉ ማህበረሰብም ጭምር ትግላችን የት እንዳለ ያሳየንበት ነው። እንግዲህ በአርበኛ አደም አሊ ወይም አባናደው የተሰየመው ዘመቻ ዛሬ አራተኛ ቀኑን ይዟል። እነዚህና መሰል ድሎችን ያስመዘገብን አሁንም ብርቱ ትንቅንቅ እያደረግን ያለንበት ነባራዊ ሁኔታ ነው ያለው። ባጭሩ ይህንን ይመስላል ዘመቻ አርበኛ አደም አሊ በአራት ቀን ውስጥ። በጣም ጥሩ። እንግዲህ ፋኖ አበበ እዛው ስፍራው ላይ ነው ያለኸውና እጅ የሰጡ በርካታ የሰራዊቱ አባላት እንዳለ ተመልክተናል። እንደው በአሃዝ መግለጽ ይቻላል ወይ? እንደገና የ12ኛና 66ኛ ክፍለ ጦር ከፊል አንዱ በሙሉ ከሌላው ከፊል እንደተደመሰሰ ይነገራል። አዛዦቹ የተሰዉ በቁጥጥር ስር የዋሉ ወይም እጅ የሰጡ አሉ። እነዚህን በዝርዝር መግለጽ ይቻላል? ተጨባጭ ቁጥሩን መጥቀስ ባልችልም አሁን ባለው በነባራዊ ሁኔታ ቁጥሩ እየጨመረ ነው ያለው የምርኮኛው ማለት ነው። ከመካከለኛና ከፍተኛ መስመራዊ መኮንኖች ጋር ተያይዞ ያው በሚዲያ እንዳሳወቅናችሁ ነው። አጠቃላይ ሰሜን ምስራቅ ዕዝ 801ኛ 802ኛና 803ኛ ኮሮች አሉ። እነዚህ ኮሮች አጠቃላይ ከደሴ ጀምሮ እዚህ የሰሜን ወሎ በሰፊ ቀጠና ሸፍነው እየተንቀሳቀሱ ያሉበት ነባራዊ ሁኔታ ነው ያለው። ሌላኛው የአማራ ወዳም ባንዳዎችን አድማ ብተና፣ ሚሊሻ፣ ፖሊስ የሚባለውን ኃይል በማቀናጀት ከተወሰነ መከላከያ ከጄኔራል ዘውዱ ሰጣሪ ከሚመራው ኮር ጋር በማቀናጀት ምዕራብ ወሎ ላይ እንደዚሁ ደግሞ ልዩ ዘመቻ የሚባል 105ኛ የሚባል የመከላከያ ኃይልም
እንደዚሁ እዛው በሰፊው እየተንቀሳቀሰ ያለበት ሁኔታ አለ። አጠቃላይ ግን ወደ ሰሜን ወሎ በጣም በርካታ ኃይሉን ያመጣበት ሁኔታ ነው ያለው። ይህን ኃይሉን ባገኘነው አጋጣሚ ሁሉ እየመታን ምቹ ሁኔታ እየፈጠርን የነበረበት ጊዜ አለ። በደንብ ጥናት አድርገን ራሳችንን ቁመናችንን በመገምገም ወደ ውጊያ በመግባት እንግዲህ አሉኝ የሚሏቸው ነባር ክፍለ ጦሮችን ሳይቀር ከቦታ ቦታ በተለይ 12ኛ ክፍለ ጦርና 61ኛ ክፍለ ጦርን በዚህ በሰሜን ምስራቅ እዝ ማለት ነው በጣም በብዙ ቦታ እያንቀሳቀሱ ያዋጓቸው ነበር። ልምድ አላቸው። በከፍተኛ ሞራል የሚዋጉ የሰራዊቱ አካል ናቸው። ልምድም ያላቸው በሰው ኃይልም ጠንከር ያሉ በትጥቅ አቅማቸውም ጠንከር ያሉ ነበር። እነዚህ ሁለት ክፍለ ጦሮች በጣም የተመቱበት ሁኔታ አለ። እየጠቀስን ያለነው ሁለቱን ነባር ክፍለ ጦሮች ነው እንጂ አጠቃላይ በሶስቱ ኮሮች ውስጥ ብዙ ክፍለ ጦሮች በዚህ ሂደት ውስጥ ሞትና ቁስለኛ እንዲሁም ምርኮኛ ሆነው በጣም በርካታ ኃይሉን ያጣበት ነባራዊ ሁኔታ ነው ያለው። ቁጥሩ በጣም ከፍተኛ ነው። የተሰዋበት በሺ የሚቆጠር ነው። ያለማጋነን ከ1000 በላይ ተሰውቶበታል፣ ሙቶበታል። እንደዚሁ ምርኮኛውም ከ600 እና ከዛ በላይ የሚደርስ ምርኮኛ ነው ያለው። ጦር መሳሪያውም እንግዲህ በክላሽ የነፍስ ወከፍ ክላሽ ብቻ ከ800 በላይ ክላሽ ነው የተማረከው። ብሬኖች አሉ፣ ስናይፐሮች አሉ፣ ዲሽቃ አለ፣ ሞርተሮች በ82ም በ120 ሚሊ ሜትርም ተተኳሽ በጣም ከፍተኛ የሚባል ተተኳሽ እንደዚሁ ያገኘንበት ሁኔታ ነው ያለው። ኮሎኔሎች አጠቃላይ አሁን ምዕራብ ወሎ ጋር ቁጥሩን ማስቀመጥ ባልችልም በተለይ እነዚህ የ12ኛ ክፍለ ጦር ዋና አዛዡ፣ ምክትል አዛዡ፣ ዋና አዛዡ የተመታበት በከፍተኛ ሁኔታ የቆሰለበት፣ ምክትል አዛዡ ደግሞ ተማርኮ በእኛ እጅ የሚገኝበት ሁኔታ አለ። ምዕራብ ወሎ ላይም እንደዚሁ በአድማ በተና በጸጥታ መዋቅር ውስጥ ያሉ ኮሎኔሎችም ጭምር እርምጃ እየተወሰደ ያለበት ሁኔታ ነው ያለው። አጠቃላይ በሚሊሻም በአድማ በተናም በሌሎችም መዋቅሮች ያለ የጠላት ኃይል አብሮ የተሰለፈ ኃይል በርካታ ቁጥር የተማረከበት ሁኔታ ነው ያለው። ኤግዛክት ቁጥሩን ማስቀመጥ ትንሽ ይከብዳል። በየጊዜው እየጨመረ ያለበት ሁኔታ ነው ያለው። ጦር መሳሪያው እየጨመረ ነው። ጦር መሳሪያ አሁን ሰራዊቱ በጣም ፍርስርስ ብሎ በሰሜኑ ጦርነት እንዳየነው እግሬ አውጪ ብሎ ናቅሞ ነው እየሸሸ ያለው ሰራዊቱ። በዛ ሂደት ውስጥ ሬንጀሩን እየጣለ ጦር መሳሪያውን ለህዝቡ እየሰጠ እየሄደ ያለበት ሁኔታ አለ። በዛሬው ዕለት እንኳን ብቻ ምስራቅ አማራ ኮረንት ያሳምነው ክፍለ ጦር 1 ስናይፐር እና 3 ክላሽ ከገበሬዎች የተቀበለበት ሁኔታ አለ። በየአቅጣጫው ገበሬው ለፋኑ መሳሪያ እየሰጠ ያለበት ሁኔታ አለ። መከላከያው ልክ እንደነገርኩ በሰሜኑ ጦርነት እንዳየነው በሰሜኑ ጦርነት ጊዜ ወንዝ የሚያሻግረው መንገድ ለሚመራው ሁሉ መሳሪያውን እየሰጠ የሄደበት ሁኔታ አለ። አሁንም በዚህ ሰዓትም እሱን ያስታወሰን ተመሳሳይ ሁኔታ ላይ ነው ያለው። እግረኛው በጣም አቅም አጥሮትኝ እንግዲህ አየር ኃይሉን እየተጠቀመ ያለበት ሁኔታ ነው ያለው። መካናይዝዱን እየተጠቀመ ያለበት ሁኔታ ነው ያለው። አጠቃላይ ያለው ነባራዊ ሁኔታ ይመስላል። በጣም ጥሩ። ይሄ እንግዲህ በዚህ በአራቱ ቀን ጥቃት በአካባቢው የሚገኘው በተለይ አማራ ክልል የሚሊሻ ኃይል በወሎም የሚገኘው ከፊሉ እጅ የመስጠት ፍላጎት አለው፣ ከፊሉ ላለማዋጋት እያንገራገረ ነው የሚሉ መረጃዎች እየወጡ ነው። ሰራዊቱ ደግሞ እሱን ከፊት አስቀድሞ ወንድማማቾችን እያጋደለ ከጀርባ ሆኖ በደከመው ኃይል ተጨማሪ ራሱን በማስገባት ለመምታት የሚያደርገው ሙከራ እንዳለ ይሰማል። ይሄ እውነት ነው? በርካታ ሚሊሻ በፍቃድ እጅ እየሰጠ ነው፣ ጦርነቱን አላምንበትም የሚል ማንገራገር እያደረጉ እንደሆነ እየተሰማ ነው። አሁን ላይ እንዳልከው ነው። በብዙ መንገድ እሱን ምርጫ እየመረጡ ነው ያሉት። አንደኛ በጀግንነት አስገድደን ወደዛ እንዲመጣ አድርገነዋል። እንግዲህ ባለፉት 2 ዓመት ከምናምን ደግሞ ከፍተኛ የሆነ ጥሪ ስናደርግ ኖረናል። በፍጹም ትዕግስት ያለምንም መሰልቸት ጥሪ እያደረግን የነበረበት ጊዜ ነው ያለውና እሱ ጋር ተያይዞ ሚሊሻም አድማ ብተና መከላከያም ፖሊስም አጠቃላይ ከስርዓቱ ጋር አብሮ ያለ የጥምር የሰራዊቱ አባል እጅ እየሰጠ ያለበት ሁኔታ አለ። አሁንም በፍጹም ትዕግስት ነው ጥሪ እያደረግን ያለ ነው። እንደምታውቀው በዋርካው ምሬ ወዳጁ በኩል ጥሪ የተደረገበት ሁኔታ አለ። ይህንን ጥሪ ተቀብለው በርካቶች እጅ እየሰጡ ያሉበት ሁኔታ አለ። አጠቃላይ አሰላለፉ ቅድም ካነሳው አንጻር ሚሊሻ አድማ ብተናና ፖሊስ ምናምን የሚባለውን የእነዚህ አማራ ኃይሎች የሚባሉትን እነሱን ወደኋላ ከከተማ በማስቀመጥ መከላከያውን ነው ወደ ፋኖ ፊት ለፊት እያዋጋ የነበረው። እነሱ አቅም የላቸውም፣ ፊት ለፊት መጥተው የመዋጋት አቅምም የላቸውም። ከዛ በዘለለ ያገዛዙ ሀሳብ ግን እንደገለጽከው እነዚህን የአማራ ኃይሎች የሚባሉትን ከፋኖ ጋር በማጋጨት ከኋላ ሆኖ ድጋፍ እያደረጉ ለማዋጋት ነበር እቅዱ። እሱ ብዙ ውጤት ስላላመጣ ነው እንጂ ቀዳሚ ዓላማቸውና ፍላጎታቸው እንደዛ ማድረግ ነበረ። አጠቃላይ ግን በጥሪው መሰረትም በየደረሰ ባለው ሁኔታ ቁልፍ በጣም መታወቅ ያለበት ነገር አገዛዙ ፈርሷል፣ ሰራዊቱ ፈርሷል፣ በስነ ልቦና ፈርሷል። ትጥቁን ለስሙ ነው የተሸከመው፣ መለየውን ለስሙ ነው የለበሰው፣ ማዕረጉን ለስሙ ነው ያደረገው። ከረንት አሁን በዚህ ሰዓት ያለው ነባራዊ ሁኔታ ይሄ ነው። ስነ ልቦና የተሰለበ መዋጋት የማይፈልግ መሄጃ ያጣ ባገኘው አጋጣሚ ሁሉ ወደ ፋኖ መቀላቀል የሚፈልግ መከላከያ የሚፈልግ አድማ ብተና የሚፈልግ ሚሊሻ ነው። ሁኔታው
በጣም አስገዳጅ ሁኔታም አለ። ስርዓቱን እያዩት ስለሆነ የፈረሰ ነው። ይህንን ስርዓት ደግሞ በፈረሰበት ሁኔታ ሁሉም ህይወቱን ማጣት የለበትም። የታየው ነገር እጅግ በጣም ቀላል አይደለም። ሚዲያ ላይ ያለው ነገር ትዕይንቱን እንዴት አድርገን ለህዝቡ ማሳየት እንደምንችል ባናቅም ሙሉ ለሙሉ በሚባል ደረጃ በተግባርም በስነ ልቦናም የፈረሰበት ሁኔታ ነው ያለው አገዛዙና አሁን ላይ እጅ እየሰጠ ያለበት ሁኔታ ነው ያለው። እኛም እየተቀበልን ነው። ድሮም የምታውቁት ነው እየኮበለለ ስናይፐር፣ መገናኛ ሬዲዮ፣ ብሬን፣ ዲሽቃ ጭምር እየያዘ ፋኖን የተቀላቀለ የነበረበት ሁኔታ አለ። አሁን ደግሞ በጣም ገዥ የሚባለው እንግዲህ ሙጃ ማለት ሰሜን ወሎ ላይ በጣም ከፍተኛ የሚባል ቦታ ነው። በጣም ከፍተኛ ሰራዊት ያከማቹበት፣ ትጥቅ ያከማቹበት፣ ጠንካራ ኃይል የሚሉትን ያስቀመጡበት ቦታ ነው የነበረው። እሱ ጥናት ተደርጎ በደንብ ተደርጎ የተመታባት እና በአንድ ጊዜ ከ100 በላይ ኪሎ ሜትር ሰራዊቱ ሸሽቶ የሄደበት ሁኔታ ነው ያለው እና አጠቃላይ በቀጣይም ይሄ ነገር ተጠናክሮ ይቀጥላል ብዬ ነው የማስበው። በጣም ጥሩ ፋኖ አበበ፣ ይሄ የአራቱ ቀን የፋኖች የድል ግስጋሴ በሰራዊቱ ውስጥም በህዝብ ውስጥ የፈጠረው የስነ ልቦና ተጽዕኖ እንዴት ይገለጻል? የአማራ ህዝብም የፋኖ ሰራዊትም ምናልባት የመከላከያን በተመለከተ መንግስት በኩልም ገልጸዋል። በስነ ልቦና በተግባርም ፈርሷል ብለዋል። አጠቃላይ ነው የፋኖ ሰራዊትና የአማራ ህዝብ ከተገኘው ድል አንጻር ምንድነው ስሜቱ? መልካም። አሁን በፋኖ ቤት መታወቅ ያለበት ነገር በወታደራዊ ስራዎች ላይ አውደ ውጊያ ላይ በጣም ስራ ሰርተናል ብለን መናገር እንችላለን። የሚቀሩን ፖለቲካዊ ጉዳዮች ናቸው። መነታረኮች ያሉት በድርጅት ምስረታ ሂደት በመሪ ፈጠራ ሂደት ውስጥ ችግሮች እንዳሉ ይታያል። ይሄ ገሃድ የወጣ ነገር ነው። እሱ ላይ የማስተካከል ስራ እየሰራ ያሉ መጓተቶች እንግዲህ ይሄ 50 ዓመትና ከዛ በላይ ብዙ ስራ የተሰራበት የጥላቻ የሐሰት ትርክት የተተረከበት ህዝብ ስለሆነ እሱ ትርክት በራሱ አንድ ግንባር ነው። አንድ በጣም ትልቅ የጦርነት ግንባር ነው እና እሱን ግንባር ተቋቁመን አውደ ውጊያውን ተቋቁመን በጣም በርካታ ስራዎችን እየሰራን የመጣንበት ሂደት አለ። ሁሉ ነገራችን የሚቀዳው ከፈጣሪ በታች ከህዝባችን ነው። እንደ ጠላቶቻችን በጀት የለንም፣ ክልል አንመራም፣ ክልል አናስተዳድርም። ሁሉ ነገራችን ህዝባችን ነው። ከህዝባችን ጉርሳችንም፣ ልብሳችንም፣ ትጥቃችንም፣ ስንቃችንም ከዛ እንደመሆኑ መጠን ጥርጣሬ ውስጥ ይገባ ነበር ህዝባችን። በተለይ እኛ ወታደራችን በጣም እንተማመናለን። በፖለቲካው ረገድም በጣም አቅም ያላቸው የፋኖን የአማራን ትግል የኢትዮጵያን ነባራዊ ሁኔታ የቀጠናውንም ይሁን የዓለም አቀፉን ሁኔታ የተረዱ መሪዎች፣ ታጋዮች፣ አታጋዮች አሉን። ይህንን የማቀናጀት ሂደቱ ላይ ጥፋት ላይ ያለ ትግል እንደመሆኑ መጠን ህዝባችን ባለፉት 6 ዓመት 7 ዓመት እንግዲህ በጦርነት እያለፈም ከመምጣቱ ጋር ተያይዞ አንዳንድ አልፎ አልፎ መጠራጠሮች ነበሩ፣ በሀገር ውስጥም በውጭም ጭምር። በባለፈው በሲምፖዚየም ያለንበትን ቁመና ያሳወቅንበት ሂደት ነበር። የተቆጣጠርናቸውን ቀጠናዎች እሱን በተግባር ያሳየንበት ነው ለህዝባችን። በነገራችን ላይ የአማራ ፋኖ ብሔራዊ ኃይል ሲምፖዚየም አዘጋጅቶ እያለ የተቆጣጠርናቸውን ቀጠናዎች ይፋ አድርገን ነበረ በአራቱም ማዕዘን ማለት ነው እና እሱ ነገር እውነት መሬት ላይ ያለ ነገር መሆኑን ያሳየንበት ሂደት ነው ያለው። በቤት አማራ በኩል በዚህ በሚኒሊክ ህዝብ በኩል የተሰራው ነገ በበላይዝ በቴዎድሮስ ህዝብ በብርጋዴር ጀነራል አሳምነው ጽጌ ህዝብ ይደገማል። በዚህ ህዝባችን እንዳይጠራጠር ዓለም አቀፉ ማህበረሰብም ይጠብቃል። በእርግጠኝነት በቅርብ ጊዜ ውስጥ ተመሳሳይ እዚህ ጋር ፋኖ አበበ ምናልባት አሁን የወሎው ነው እየገለጽክ ያለው እዛው አውደ ግንባር ላይ ሆነ ነው። የወሎው ለምን በሸዋው በጎጃም በጎንደሩ አልተደገመም ለሚሉ ወገኖች ምላሽ እየሰጠ ስለሆነ በእዝ ስለምትገልጸው የት አካባቢ እንደሆነ ምናልባት ተመልካቹም አድማጩም እንዲረዳው ብዬ ነው። ለምን በተመሳሳይ ጊዜና ሰዓት የኃይሉን ለመክፈል ይረዳልና አልተደረገም የሚሉ ወገኖች አሉ። ምናልባት ከመረጃ ፍሰቱም ከአጠቃላይ ወታደራዊ ዝግጅቱ አንጻር የራሳችሁ ግምገማ ሊኖራችሁ ይችላል። እዚህ ላይ እንድታክልበት ብዬ ነው። እንሰራለን። አጠቃላይ የህዝባችንን ስነልቦና የተፈጠረው ነገር ምን አምጥቷል የሚለውን የማድረግ አቅማችንን አይቷል። ህዝባችን መስራት እንደምንችል ሙሉ ለሙሉ ጠላታችንን መደምሰስ፣ ማሸነፍ፣ ድል ማድረግ እንደምንችል አሳይተንበታል። ሰራዊታችን ያውቀዋል። አቀናጅተን እዚህ እኛውን እንደ ሚኒሊክ ህዝብ 5 ኮሮችና ልዩ ዘመቻችን በአንዴ በተመሳሳይ ሰዓት ውጊያ የከፈተው ጠላት ከአንድ ቀጠና ወደ አንድ ቀጠና ኃይል እንዳያመጋግብ በማድረግ በጣም ጥናት በማድረግና የት ቦታ ላይ ሲመታ ምን ሊፈጠር ይችላል የሚለውን በማጥናት እሱን ያደረግነው። በቀጣይ ሌሎች ቀጠናዎች አጠቃላይ ወታደራዊ ሚስጥር ስለሆነ ይሄ በተግባር ይደረጋል። አጠቃላይ መላው አማራ ላይ እስከ አዲስ አበባ ጫፍ ድረስ በተመሳሳይ ሰዓት ውጊያ የምናደርግበት ጊዜ ሩቅ አይደለም። መቼ ነው? ወታደራዊ ሚስጥር ነው። ይጠብቅ ህዝባችን። የሆነ ሆኖ ግን በተመሳሳይ ሰዓት ማጥቃት የምንችልበት፣ ጠላትን ማጽዳት የምንችልበት፣ መማረክ የምንችልበት፣ ትጥቁን መረከብ የምንችልበት እድልም ሰጥተን ደግሞ መቀላቀል በዋርካው ምሪ ወዳጆ ጥሪ እንደተደረገው በፋኖ ለተመቸው በፋኖ ካልሆነ ባገኘው ቤተ መስጊድ የሚሆን ቤተክርስቲያን ለሃይማኖት አባቶች እና ለሀገር ሽማግሌዎች እጅ እየሰጠ በሰላም ወደ ተሻለ ሁኔታ የሚሸጋገርበትን ሁሉ አመቻችተናል። ይህን በቅርብ ጊዜ እናደርገዋለን። በእግረኛ መቋቋም አይችልም አገዛዙ። በተመሳሳይ ሰዓት የሆነ ሆኖ ግን
አሁን ቤት አማራ ላይ ሚኒሊክ እዝ ላይ የታየው ነገር በሁሉም እዞች እንደሚደገም እርግጠኛ ሆኜ መናገር እችላለሁ። መቼ ነው የሚለው ያው ወታደራዊ ሚኒስትር ስለሆነ እሱ ይለፈን። አጠቃላይ ግን ያለው ሁኔታ ይሄንን ነው። በጣም አመሰግናለሁ። ወደ መጨረሻ ጥያቄ ልምጣ። እንግዲህ በዚህ በአራቱ ቀን ጥቃት በጣም ስትራቴጂክ ከመሆኑ የተነሳ የፋኖቹ በተለይ የአማራ ፋኖ ብሔራዊ ኃይል የመረጃ አጠቃቀም ስልቱ፣ ጥናቱ፣ ሚስጥር ጠባቂነቱ፣ ዲሲፕሊኑ ብዙ ሰዎችን አስገርመዋል። ይሄ እንደተባለው አስደማሚ ድል ነው እና ሌሎቹ ቢደግሙት ደግሞ ምናልባት በአጭር ጊዜ ውስጥ ስርዓቱን በማስገደድ በማንኮታኮት የአማራ ህዝብ የሚፈልገውን ጥያቄ መመለስ ይቻላል ይላሉ ወገኖች። እና አሁን ምናልባት እንደሰማነው ትላንትም ዛሬም በወልዲያ አካባቢ ጦርነቶች እየተካሄዱ ነው። በተለይ ወልዲያ ጀነቱ ዩኒቨርሲቲ ፋኖች ደርሰዋል የሚል ከከተማው ነዋሪ መረጃ ደርሶን ነበረ። ደሴ ቅድም እንደተናገርከው 8 ቀበሌዎች ተቆጣጥራቸዋል። ትላንትናና ዛሬ ደግሞ በድሮን ጥቃት ምናልባት እግረኛው በምድር ላይ የሚደረጉ ውጊያዎች አቅም እያነሰው ይመስላል። ድሮንና አየር ኃይል ወይም መካናይዝድ እየተጠቀሙ አንዳንድ አካባቢዎችን የመምታት ነገር እንዳለ ተሰምተናል። ከዛው የሰሜን ወሎ ዞን ጉባ ላፍቶ ወረዳ ሳንቃ ከተማ የሚገኘው ጤና ጣቢያ ላይ ድሮን ጥቃት ተፈጽሞ ንጹሃን ዜጎች መጎዳታቸውም ተሰምተዋል። ከዚህ ከጀቱ ከድሮን ጥቃቱ ጋር በተያያዘ ምናልባት የደረሱ ጉዳቶች አሉ? በእናንተ በኩል ምን መረጃ አለ? አሁን በአየር ኃይሉ ለመዋጋት ነው መንግስት እያሰበ ያለው? ከአሁን በፊት አብይ አህመድ የተናገረው ነገር ነበር። እንደ ድሮ ተራራ ይዘን ላንዋጋ እንችላለን ሲል ነበር እና አንደኛ ተራራ ይዞ የማይዋጋው እንደዛ አይነት ሰራዊት የለውም። በዚህ ሰዓት ምንም ተራራ ስንፍና ወይ ፍርሃት ምናምን ሳይሆን የሚዋጋበት ዓላማ እንደሌለው ሰራዊቱ ያውቃል። እዚህ ፋኖ ጋር እየተዋጋ አብይ አህመድ ደግሞ የሚናገረው ስለ አሰብ ነው። ስለዚህ ይሄ ሰራዊት ደግሞ ጦርነት የሰለቸው ሰራዊት ነው። ባለፉት 7 ዓመታት እኛ ድሉን እያመቻቸን እያስገባ ነው ያለበት ሂደት አለ። በውጊያ ፈቃደኛ አይደለም። እንደነገርኩ ቅድም ዩኒፎርሙን የለበሰው የግድ ልበስ ተብሎ ነው። እርቃኑን ላለመሆን ነው። አምኖበት አይደለም። በትከሻው ላይ ያደረገው የምታየው ነው። ዝም ብሎ የሚሰጥ ነው። ብሔርህ እየታየ የአይነ ቀለም እየታየ የፀጉር ስታይልህ እየታየ የሚሰጥ ማዕረግ ነው። በቅርቡ ስላየ ነው ማለት ነው። አጠቃላይ ሁሉም ነገር ያለቀ የፈረሰ በስነ ልቦናም በተግባርም የፈረሰ ስርዓት ነው። ሰራዊቱ እግረኛው በአንድ ቀን ምን ያክል ርቀት እንደሄደ ከኩልመስክና ከሙጃ ከአቡነ ዮሴፍ ተራራ ጀምሮ ወልዲያ የገባበት ሁኔታ ነው ያለው። ጋሸና የገባበት ሁኔታ ነው ያለው። ስለዚህ ከሀይቅ ጀምሮ ደግሞ ከጃሪ ከውጫሌ አካባቢ ጀምሮ መጥቶ ወልዲያ ተከማችቷል። እግረኛ ሰራዊቱ ከነገርኩ አካባቢዎችም እንደዚሁ ወልዲያ ተከማችቷል። በዚህ በሰሜን በኩል ከኮረም ከራያ ኮረም ጀምሮ ደግሞ የቆቦንና አካባቢ ኃይል የራያ ቆቦንም የቆቦ ከተማንም ቀናንሶ ወልዲያ አካባቢ አከማችቶታል። ይህን ሁሉ ኃይል አከማችቶ ነው ወልዲያ ዙሪያውን ይዞ እየተዋጋን ያለው። እኛም እዛው ወልዲያ ጫፍ ነው ያለ ነው። እሱም እዛው ነው ያለ። ከሐራ ነው ሰራዊቱን የመለሱት። እንግዲህ በአፋር አድርጎ እየሾለከ ካድሬው ብቻ ሚሊሻው ብቻ አድማ ብተናው ብቻ መከላከያው ብቻ እየሸሸ ነው የነበረው። የካድሬዎች እንግዲህ እስከ 20 የሚደርስ መኪና በሚሊሻ ሲሸሹ እናንተ ሸሽተ ማንን አስገድላችሁ ማንን አጋፍታችሁ እናንተ ወዴት ትሄዳላችሁ ተብሎ ተይዘው ታፍነው በጉልበት የተያዘ ኃይል ነው። ከወደ ኋላው እየተመታ ነው። እኛም ከፊት ለፊቱ አለን። በዚህ ደረጃ ያለ ኃይል ነው። እግረኛው እየሸሸ ነው። ድሮ ምንል ነበር? ነገ የት ሊሄዱ ነው እንል ነበር። መሄጃቸው የት ነው እንል ነበር። የሆነ ሆኖ እየሸሹ እርስ በርስ ዛሬ አንዱ ይሸሻል፣ ይታገዳል፣ ሐራ ላይ ይመለሳል። ከወልዲያ ሲወጣ ይያዛል፣ ግባ ይባላል። መከላከያ በጉልበት ጠርንፎ ነው ካድሬውንም አድማ ብተናው ሚሊሻው አጠቃላይ ሆዳም አማራውን በሙሉ ሰብስቦ እዚሁ ትተላለቃለህ ተብሎ የተያዘው እና ይሄ ኃይል እንዴት ነው እኛን ተዋግቶ ሊቋቋመን የሚችለው? ያለው አማራጭ በዚህ ኃይል የሚችለውን እያደረገ እየሞከረ ላለመሞት ሲል ለነፍሱ ሲል እንዲዋጋ በማድረግ አየር ኃይሉን ነው እየተጠቀመ ያለው። ጀት ነው እየተጠቀመ ያለው። ድሮን ነው እየተጠቀመ ያለው። መድፍ፣ ታንክ በዘፈቀደ ህዝቡንም ታርጌት አድርጎ እየተኮሰ ያለበት ሁኔታ አለ። በተለይ ከትላንትና ጧት ጀምሮ ከፍተኛ የድሮን እንቅስቃሴ ነው የነበረው። በትላንትና ዕለት ጥቃት አልፈጸመም። ዛሬ መስከረም 17 2018 ዓ.ም ግን በሁለት ድሮኖች ነው ወልዲያ ዙሪያ ሲዋጋ ያረፈደው። 10 ጊዜ ጥቃት ፈጽሟል። 10 የድሮን ቅንቡላዎች የተለያዩ 10 አካባቢዎች የተጣለበት ሁኔታ አለ። ከነዚህ መካከል ሁለቱ ሳንቃ ከተማ ነው ያረፈው። ሳንቃ ጤና ጣቢያ ማለት ነው። ከወልዲያ በቅርብ ርቀት የሚገኝ የጉባ ላፍቶ የዙሪያ ወረዳው አንድ ከተማ ነው ሳንቃ ከተማ። እንግዲህ ጤና ጣቢያው በምስል አስደግፈን በማስረጃ ለዓለም አቀፉ ማህበረሰብ እንዳሳየ ነው። ሐኪሞች፣ ህጻናቶች፣ እናቶች በጥቃቱ ሰለባ ሆነዋል፣ ተጨፍጭፈዋል። በርካቶች ቁስለኛ የሆኑበትና በርካቶች ደግሞ ህይወታቸውን ያጡበት በአሰቃቂ ሁኔታ ጥቃት ተፈጽሟል። እንግዲህ ጤና ጣቢያ ሕክምና በዓለም አቀፍ ደረጃ ምን ያክል ትኩረት የሚሰጠው ጉዳይ ነው የምታውቀው ነው። እንግዲህ ሕክምና ከፈጣሪ በታች የሰው ልጅ
መድህን ነው። ይህንን ያቋረጠበት ሁኔታ ነው ያለው። ተቋሙ የተመታበት ሁኔታ አለ። ትምህርት ቤቶች፣ ሌሎች የመሰረተ ልማቶች እየተመቱ እየፈረሱ ያሉበት ሁኔታ አለ። በከባድ መሳሪያ የሚመቱት እንዳለ ሆኖ አሁንም ደግሞ ባልኩ ልክ በድሮና በጀት የተመቱበት ሁኔታ አለ። እንግዲህ ወልዲያ ጫፍ አካባቢ ህጻናቶችም ያለቁበት የድሮን ጥቃት ተፈጽሟል። እንደገና በምስል አስደግፈን እንዳደረስናችሁ ሳንቃ ጤና ጣቢያም ከጤና ጣቢያው ውጭም ጥቃት የተፈጸመበት ሁኔታ አለ። በዚህ ሂደት ውስጥ ፋኖን አያገኝም። ፋኖ መወሰድ ያለባቸውን ጥንቃቄዎች ያውቃል። ራሱን ጠብቆ ነው ውጊያ እያደረገ ያለው። አማራጭ ውጊያውን ለመቀየር በአየር ኃይሉ ምንም ይፈጠር ምንም ነው ግምገማቸው። ምንም ይፈጠር ምንም ወልዲያ መያዝ የለበትም፣ በድሮን ጨፍጭፉ ነው። በአየር ኃይሉ ጭፍጨፋ ይፈጸም፣ ንጹሃን ነው ምን እንዳትመርጡ ምቱ ነው የደረሳቸው ግምገማ ከራሳቸው ስለሚደርሰን ማለት ነው። ስለዚህ በዛ ሂደት ውስጥ አሁንም በተመሳሳይ ጤና ጣቢያ ሳይቀር የመታበት ሁኔታ ነው ያለው። እናቶች ናቸው በዚህ ጥቃት ወድቀው ያየነውና አጠቃላይ የድሮን ጥቃቱ እየተፈጸመ ያለው በእግረኛ ያልቻለውን በአየር ኃይል ቀለብሳለሁ በሚል ነው። ምንም የሚያመጣው ነገር የለም። ተቋቁመን ይህን በቅርብ ጊዜ ውስጥ መቆጣጠር ያለብንን ከተሞች የወረዳሚውን የዞን ከተሞች እንቆጣጠራለን። ይሄ በቤት አማራ በሚኒልክ ህዝብ ብቻ ሳይሆን በሌሎችም በእርግጠኝነት ያላሰበው አይነት ጥቃት እንደሚደርስ ምንም ጥርጥር የለውም። ከቦታ ቦታም ሰራዊት አንቀሳቅሶ መዋጋት የሚችልበት ሂደት የለም። እሱን እንግዲህ በቅርብ የምናየው ይሆናል። አጠቃላይ ግን ከድሮን ጥቃቱ ጋር ተያይዞ በርካታ ቦታዎች ላይ ነው ጥቃቱ የተፈጸመው። በቀጣይም ደግሞ የደረሱ ጉዳቶችን እያጣራና በማስረጃ እየደገፍን ለህዝባችን ለዓለም አቀፉ ማህበረሰብ የምናሳውቅ ይሆናል። በጣም አመሰግናለሁ። አሁን የፋኖ ኃይሎች በተለይ እናንተ የምታደርጉበት ውጊያ ሰሜንም ደቡብ ወሎ አብዛኛውን ተቆጣጥራችኋል። የብልጽግና መዋቅር ፈርሷል ማለት ይቻላል? በደንብ ሙሉ ለሙሉ በርካታ የብልጽግና መዋቅር በተለይ ሲቪል አመራሩ እኮ የት እንዳለ አይታወቅም። ግሪያውጪ ብሎ እኮ በየገጠር በየዘመዱ ተደብቆ ያለበት ሁኔታ ነው ያለው። ተመልሶ ተደራጅቶም ደግሞ ነፍስ መዝራትም አይችልም። ድሮም የፈረሰ ነው በቁሙ። አሁንም ደግሞ የበለጠ ያፈረስንበት ሁኔታ ነው ያለው። በርካታ በተለይ አሁን ሰሜን ወሎ ነው እሱ ትኩረት እያደረገ ያለው። እኛ ግን ሌሎች ቀጠናዎችም ላይ ስራ ስለሰራ በተለይ ደግሞ ደቡብ ወሎ የምንለው ምዕራቡንም አካባቢ ጭምር ስራ ሰርቷል ተብሎ በተለይ ጄኔራል ዘውዱ ሰጣርጌ የተሸለመውም ምዕራብ ወሎም ሰርቷል ተብሎ ነውና ምንም የተሰራ ስራ እንደሌለ ውሸት እንደሆነ ውሸት ሲደጋገም እውነት ይሆናል በሚለው የፕሮፓጋንዳ ስልታቸው ሲያደነቁሩን የኖሩበት ነገር ውሸት መሆኑን የታየበት ምዕራብ ወሎ በመታየው ደረጃ እስከ ደሴ ጫፍ ድረስ ደቡብ ወሎ የሚባለው ማለት ነው። አብዛኛው ቀጠና በተለይ የገጠር ታዳጊ ከተሞች ጥቁር አስፋልት ላይ ያሉ የቀበሌና የወረዳ ከተሞች አሁንም በፋኖ ቁጥጥር ስር እየገቡ ያሉበት ነባራዊ ሁኔታ አለ። እነ መካነ ሰላም መጥቀስ ይቻላል። ገራዶ ጫፍ ድረስ የመጣንበት ሁኔታ አለ እስከ ደሴ። በምስራቁ በኩል ደግሞ እስከ ቢስቲማ ድረስ እነ ቢስቲማ ደግሞ ምን ያክል ለኮምቦልቻ ከተማና አየር መንገድ ቅርብ እንደሆኑ ጭምር አገዛዙም ያውቀዋል ጥንቅቅ አድርጎና እነዚህና መሰል ድሎችን እያስመዘገብን ያለንበት ሁኔታ ነው ያለው። አሁንም እየተከታተልን እናፈርሰዋለን፣ ሙሉ ለሙሉ እናጸደዋለን በቅርብ ጊዜ ውስጥ ማለት ነው። አሁን እየተነጋገርን ጦርነቱ እንደቀጠለ ነው? አዎ እንደቀጠለ ነው። በሁሉም ቦታዎች ጦርነቱ እንደቀጠለ ነው። መልካም ፋኖ አበበ አመሰግናለሁ። አዳዲስ መረጃዎች ሲኖሩ ተመልሰን የምንገናኝ ነው የሚሆነው። ምናልባት በአጠቃላይ ከሰሞኑ ውጊያ አንጻር ለህዝቡም ለኢትዮጵያ ማህበረሰብ በውጭ ለሚገኘው መልእክት ማስተላለፍ ከፈለክ እድሉ ልስጥህ። አመሰግናለሁ። ያው በዚህ ሂደት ውስጥ ህዝባችንን ነው ተዋጊው መወሰድ ያለባቸውን ጥንቃቄዎች ስለሚያውቅ ሌላው ህዝባችን በቤተ ክርስቲያን፣ በመስጊድ፣ በሰርግ፣ በተስካር፣ በሰዴቃ በተለያዩ የሰው ተሰባስቦ የሚያሳልፋቸው ማህበራዊ ጉዳዮች ላይ ጥንቃቄ እንዲደረግ ነው። ዛሬ ከመስቀል በዓል ጋር ተያይዞም ህዝብ የተሰባሰበባቸው አካባቢ የድሮን ጥቃት ሳይፈጸም አይቀርምና ይህንና መሰል ጥቃቶች ወደፊትም ስለሚኖሩ አጠቃላይ የታጠቀው ጋር ብቻ አይደለም ችግሩ ያለው አብይ አህመድ ከአማራ ጋር ስለሆነ አማራን ማጥፋት ስለሆነ የሚፈልገው ሁሉም አማራ ጥንቃቄ ያድርግ የሚል መልእክት አለ። አጠቃላይ ደግሞ በዲያስፖራው ማህበረሰባችን በውጊያ ሲሸነፍ ህዝባችንን እየጨፈጨፈ ያለውን ፋሽስቱ የአብይ አህመድን ስርዓት አሁንም የአየር ጥቃቱ ንጹሃን ኢላማ ያደረገ የከባድ መሳሪያ ጥቃቱ ንጹሃንን ኢላማ ያደረገ ከመሆኑ ጋር ተያይዞ በተለይ ደግሞ አገዛዙ እየተሸነፈ ያለበት ሂደት ስላለ አብይ አህመድ የ50 ዓመት እቅድ አለኝ የ30 ዓመት እቅድ አለኝ እያለ በራሱ መንገድ ቤተ መንግስትም እየገነባ ለስልጣኑ ሲል የማይሰራው ነገር ስለሌለ ይህንን ስልጣኑን ደግሞ ቢበዛ በዚህ ዓመት በእርግጠኝነት ሊያጣው ስለተዳረሰ ህዝብ ሊጨፈጭፍ ስለሚችል በተለይ ዲያስፖራ ማህበረሰባችን የአብይ አህመድን ስርዓት እያጋለጠ ያለበት ሁኔታ በጣም የሚደነቅ ነው። አሁንም መዘናጋት አያስፈልግም። ሁሌ አዲስ መሆን አለበት። ለዓለም አቀፉ ማህበረሰብ የማሳወቁ ሂደት ተቃውሞዎቹ
ሁሌም አዲስ እየሆኑ መሄድ መቻል አለባቸው። የዲያስፖራው ማህበረሰባችን ይህንን አጠናክሮ እንዲቀጥል አገዛዙ ህዝባችንን እየጨፈጨፈ ነው። በርካታ ግፎች እየተፈጸሙ ነው። ይህንን ለዓለም አቀፉ ማህበረሰብ የማሳወቁ ስራ ከአሁን በፊት ጥሩ ስራ ተሰርተዋል። አሁንም መሰራት አለበት፣ ወደፊትም መሰራት አለበት። ይበርታ የሚል መልእክት አለኝ። አመሰግናለሁ። በጣም አመሰግናለሁ። ፋኖ አበበ ፈንታው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የህዝብ ግንኙነት መምሪያ ኃላፊ፣ በዚህ ጉዳይ ቀርበ ለሰጠው መረጃ ማብራሪያም በኤምኤስ ተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ከፋኖ አበበ ፈንታው ጋር ያለፈውን 4 ቀን የአርበኛ አደም አሊ አባናደው ዘመቻን በተመለከተ መሬት ላይ ያለውን አጠቃላይ የአውደ ውጊያ መረጃም ማብራሪያም ነው የሰጠን። ይህንን በተመለከተ አካባቢ ላይ የሚንቀሳቀሰው የመከላከያ ኃይል ኮማንድ ፖስት ኃላፊ የአማራ ክልልም የመንግስት መዋቅር ምላሽ እንዲሰጠን ተደጋጋሚ ሙከራ እያደረግን ነው። ምላሽ የምናገኝ ከሆነ የምናቀርብ ይሆናል። እስካሁን ያደረግነው ሙከራ አዎንታዊ ምላሽ እንዳላገኘን ለመግለጽ እንወዳለን። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ሰላም።